ለምንድን ነው ነገር ወንድሜ ጋር መምጣት አልችልም። የታመመ ወንድሜ ጤናኛ ቢሆን አልመጣም ነበር። እሱ ላይ ማን ነገር ልጆቹ ላይ ማን ነገር ተጠያቂው እሆናለሁ። ቤቷን አንዘባርቃ ብሯን ተቀብላለች። በዚህ ሙቀት ለምን ጋቢ ትለብሳለህ? አይሞቅም? ይበርዳል ወይ አልሞት አልደለ እንዲያው ዝም ብሎ ይበርደኛል ወይ አልሞት አልደለ እንዲያው ዝም ብሎ ለምንድን ነው ገምታችሁ ወር ምን እየመጣችሁ ለምንድን ነው የምትባሉት ነገር የማሰሙት? እኔ ስመጣ ብቻ ነው የሚያወራው። አንተ ስትመጣ ብዙ ሌሎችም ሲጀመር እንደዚህ አይጮህም። በቃ የሆነ ምክንያት ፈልጋችሁ የሆነ ሳውንድ ለምንድን ነው እንትን የምትሉት? በእግዚአብሔር ቆይ አሁን ውጣ እያልሽኝ ታዲያ ምንድን ነው ለምንድን ነው ነገር የምትፈልጊው? ሲጀመር እኔ ለምንድን ነው ነገር የምትፈልጊው? ወንድሜ ጋር መምጣት አልችልም? የታመመ ወንድሜ ጤናኛ ቢሆን አንመጣም ነበር። ማየት ትችላለህ ግን የማይሆን ነገር ሰው ላይ አትለጥፍ። ምን አወራው? በቃ ባለፈው አወራሁትን ነገር አወራውኝ አይደለ? እውነት መስሎ ሲጀመር ማለት ነው። እኔ ሁሉንም ነገር እውነት ሲወጣ ሁሉም ነገር ሲስተካከል የዛኔ ይቅርታ እንደሚጠይቅ አውቃለሁ። እኔ ነኝ ውሸት ከሆነ እኔ ይቅርታ እጠይቃለሁ። እውነት ያለው ሰው ይቅርታ ይጠየቃል። እኔ እንደዚህ አይነት ሴት ከሆንኩኝ ማለት ነው ይቅርታ ሳይን እኔ በእግርህ ስር አልቋለሁ። እኔ ሌላ ይቅርታ ባንዳ እኔም ከዋሻው የዛን ጊዜ እግርሽ ስር ወድቃ ደግሞ እኔ ይቅርታ ብቻ አይደለም በነገራችን ይቅርታ ብቻ ጠይቄ ምናምን አይደለም የማልፈው ሌላም ነገር አለ። ይቃንታ ይቅርታ ስለጠየቀኝ ሳይሆን እኔ ሌላ ነገርም አለ። ምክንያቱም በቻልከው አቅም ነገሮችን ዝም ብለህ አይደለም መስለጥ አንተ ብቻ እኮ በነገራችን ሁሉ አይደለም የደረስኩበትን እውነታ ነው የተናገርኩት። አሁን ስለዛ እኔ ማውራት አልፈልግም። አሁን ቶሎ ማለት ነው ምን ያስያዝ ነገር አሁን ምንም ሀሳብ ለውጥ የለሽም? የምን ሀሳብ ምን እንድታረግ ነገር አልወሰንኩም። ለምንድን ነው ግባ አሉን ምንም ሀሳብ የለም። እስከ መቼ ነው ለውጥ የለኝም? እስከ መቼ ነው እንደዚህ ሽምዝ? እኔ የእሱን ውጤት እስከማይደርስ ውጤት እኮ አይመጣም። የሆነ ውሳኔ እኮ ካልወሰንሽ ውጤት አይመጣም። በቃ ውጤት እየመጣ ብዙ ነገር እያደረገ ነው። የምር አይደለም ስማኝ ዮናስ ወይ ለልጆችሽ አትሳሺ። ግራን ይገባል። አንድ ቀን ፈቶ በር ሰብሮ ምናምን ልጆቹን ቢገላቸው እሱ ምንድነው? እንዴት ነው በር የሚሰብረው? እሱ ሴጣን ነው። ለሱ ቀላል ነገር ነው። አይደለም ስማኝ ሊሞት የታዳረሰ ሰው እንዴት ነው? ኧረ እባክህ እሱ መቼም አይሞትም። አሁን እየተበቀልሽው ነው አንቺ እየተበቀልሽው ነው እንዳለ ነው እሱ የሚያስበው። ገባሽ አይደለ? ታዲያ የሰው አንድ ቀን ጎዶሎ ቀን ካገኘ ምን ሊያደርግ እንደሚችል ሁሌ እዚህ ቤት መጥቶ ያንቺ እኔ ግን ተጠያቂ አንቺ ነሽ። እሱ ላይ ማን ነገር ቢሆን ልጆቹ ላይ ማን ነገር ቢሆን አንቺ ነሽ ተጠያቂ። ግዴታ እኮ አይደለም። እኔ ላስረዳው ስማ እኛ ያያዝነው የራሳችን መጀመሪያ ምንድነው? እስቲ ንገረኝ በእናትህ። እሱ አመለጠ፣ ከዚህ ቤት ወጣ ማለት ነገሮች ሁሉ ተበላሻሉ። እሺ እዚህ ቤት ሆኖ ምን ተስተካከለ? ለማስተካከል እየሞከረች ነው፣ እየሞከርን ነው። አንተም እየሞከርክ ነው። ይታሰራል፣ ይነጋል፣ ይመሻል። አለቀ። ምን አገኛችሁ? እሱ ወጣ። እሺ እኔ እኮ ግርም የሚለኝ ማለት ነው እሱ እንነቀዋለን። እሺ ወጣ። ከወጣ በኋላ ከዛ ቁጭ ብዬ ልይቅ የምታረገው ከወጣ በኋላ በህግ እዚህ ማሳገድ እዚህ ቤት እንዳይመጣ አልታሰረም። ዛሬ 3 ነው ለታ ይታሰር እያልኩ አይደለም። ቢታሰርም ይወጣል። በህግ ግን ማሳገድ እዚህ ቤት እኔ አንድ ሀሳብ አለ። እንደዚህ የሚሉት እንዳለ ለቀና ብናሳያቸው ራሱ እኔ በቃ ሰላም እናገኝ አይመስልም? እኔ እኮ መፍትሄ ቢኖር እኮ ደስ ይለኛል። እዚህ ቤት መቆየቱ እኮ መፍትሄ ቢኖረው የለውም። ለሱ ቀለብ እያባከንሽ ነው እንጂ ምንም ጥቅም የለውም። አንድ ብዙና ውሃ ቀለብ ነው። አዎ ለሱ አይገባው። እሱ ነው እንዴት ተቆረቆሩ። እኔ መጀመሪያ እንዳንተ አስቤ ነበረ፣ ግን የማየው ነገር ነው። ሁሌም ስማ እኔ ግን አንድ ቀን ተናድጄ የሆነ ነገር ባደርግ ወይ በዛው በመስኮት ወረውሯል። እስቲ በቃ አጨበጭባለሁ። አንተ ከዛ ተጠያቂ አንቺ ነሽ። ያላገል ከአንቺ ቤት እኮ ነው የሚሞተው። ታዲያ ያ ከመሆኑ በፊት አንድ ቀን ተናድጄ ስማ
አልሰማም። አትንገር፣ ምንም አትንገረኝ እባክህ፣ በቃ አትንገረኝ። ከዚህ ወጥቶ ኤልሽ እንኳን እሱ ከዚህ ወጥቶ ማለት ነው እዛ ውስጥ እያለ እየሰራ ያለውን ሴራ የሚያውቀው እና ቤቱ ሆኖ ታዲያ ለእሱ እኮ አሪፍ እኮ አድቫንቴጅ ነው የሰጣችሁት። ቤቱ ቁጭ ብሎ ቤት ቁጭ አድርጋችሁት የፈለገውን ነገር እያደረገ ነው። እምቢ እያላችሁ ነው። ቤቱ ቁጭ ስላለ እዚህ ስላለ እልዞም እዚህ ሆኖ እኮ ማለት ነው የሚሰራውን ነገር እኮ እየቀነሰልን ነው። እያሰበ ያለውን ነገር እየቀነሰ ነው እንጂ ከዚህ ከወጣማ በቃ ቤቱን እኮ ልንገር ያወድመዋል አይደል? እንኳን ሳሚ እልህ በፊት እሷ ታማ በሳሚ ኃይል በእኛ ኃይል ወንድ ልጅ ያልቻለው ለምን አንቺ አልቻልሽም? ያንቺ ለምን አልጠነከረም? አንቺ እኔ እኮ ልጆች አሉኝ እኮ እናንተ ለምን ነው ግን ስማ የተረዳው የኔ ግን ብቻ ነኝ እኔ ግራ ይገባል። ክፉ ነው ነገር አስቢ። እሱ ክፉ ብቻ እሷ የምታስበው የተረዳሁት እኔ ብቻ ነኝ። እስቲ ዝም በል። እናንተም እኮ መረዳት አለባችሁ። አይረዱም። ዝም በል። አልገባም። ዝም አልኩህ። እሱ ሀሳቡ ተንኮል ብቻ ነው። ዝም አልኩህ። አውራ የምታወራው እኔ ማውራት የምፈልገውን ሁሉንም ነገሮች አውርቻለሁ። አሳማኝ ነገር ነው። አንተ ማመን አቃተህ። ጀዝበህ አንተ በእናትህ ዝም ብለህ ካፍ ላይ ሰው አትሳደብ። እሳደባለሁ። ሳልሳደብ በትክክል ተረጋግቼ ሰውን ለማስረዳት ሞክሬያለሁ፣ ግን የሚረዳኝ አንድም ሰው የለም። ነገ የሆነ ጉድ ከመጣ በኋላ ዛሬ ወይኔ ማለት አልፈልግም። ዛሬ መናገር ያለብኝን ነገር ነው። ዛሬ ትናገራለህ። አማርኛ አልገባህም። እኛ ማስወጣት አልቀረንም። ማለት ሳንፈልግ ቀርተን አይደለም። አንድ ያስወጡልኝ፣ እኔ ማድረገውን ነገር አደርጋለሁ። ከዛ በኋላ አቅም እንዳለ ከአሁን በፊትም ወጥቶ አይተነዋል። አሁንም ሳይወጣ አይተነዋል። ምንም አቅም እንዳለ ነገር እንዳሁን በፊቱ አልሆንም። ስማ ሰውየው እንዳለው አቅም አንተ መሆን አትችልም። እኔ ግን በቃ እሱ ሳይሆን እኔ ልንገራችሁ ስለ እናንተ አይደለም። እኔ የራሴ የሆነ ነገር ሀሳብ አለኝ። መረጃም የሰማሁትም አለኝ። ከአዲስ ነገር በላይ ብዙ ነገር ተፈጥሯል። እዚህ ፊታችን አይናችን ላይ አይኑ አንተን ሀሳብ እዚህ ፊታችን ላይ አይናችን የሚሰራው በጣም አይን ደምቷል። እዚህ ነገር ቤት ውስጥ እዚህ የሚመጡት ሰዎች በቃ ይፈታ ይለቀቅ ምናምን የሚሉት ራሱ ትችለኛለህ ግን ይቆጭሻል። ነገር እኔ ያው የማወራቸው ነገሮች ሁሉ እውነት ናቸው። ቦክስ ትችለኛለህ። ኧረ በምን አቅሜ ትችለኝ ሰው የለም። ና ልበረደኝ ታጥቦ ነው ገላው ትችለኛለህ። አልችልህም። ና ልበስና ቁጭ በልና በቃ ና ልበስ ልበስ አስቡ። ይሄንን እንኳን እንደዚህ መቻል እኮ ትልቅ ነገር እኮ ትንሽ ነገር እኮ ቀላል ይመስላችኋል አይደል? እዛ ጋር ሁለት ልጆች አሉ። ኧረ ትራሱ ላይ ተኛ። ኧረ ዝም ብሎ በእናትህ ስማ ታወው በቃ ልውል ዮናስ አሁን ዛሬ መጣ ማለት ነው። ትራሱ ላይ አልተኛ ምናምን አይደለም። እስከ ዛሬ ያለውን ማታ ምን ያህል እንደሚያሳልፉ እንኳን አታውቅም። ኧረ እባክህ አንተ ነው የማታውቀው። አንተ ማታውቀው ከሆነ እዛው ወጣቀቁ ሳሚ ተነስ። ጸሎት አለብኝ። እሱ ትልቅ ነገር ይሻላል። እዚህ ፊት ለፊታችን እየተካሄደ ያለው ሁሉም ሰው መጥቶ ይውጣ፣ ገነትም መታ ይውጣ፣ ሳሚም ከዚህ ቤት ጫካ ይታሰር ሁሉ ምክንያት አላቸው ይላል። ብያለሁ። ምንድን ነው ታዲያ? ግን እዚህ መሀላችን መጥቶ የሰራው ሰው ያውቃል ማንነቱ። እዚህ ጋር ከሱ ጋር ምን ያህል ግንኙነት እንዳለው በውጭ ካለው ሰው ጋር ምን ያህል እንደሚገናኝ ውጭ ያለው ሰውዬ ጋር ግንኙነት ፈጥሮ ከሆነ በግልጽ አውራ። ምንም መደባበቅ አያስፈልገው። እኔ ስም አልጠቀስኩም አይደል? አውራ ታዲያ ግልጽ አድርገው ወደዛ አውራ። ሲጀመር ሰሞኑ እኮ እኔ አንዳንድ ነገሮች እኮ ለውጥ አይቻለሁኝ እኮ ልብስ ይቀያየራል ምናምን ነገር። ዋናው ሰይጣን እዚህ ነው ያለው። ምንድን ነው አንቺ አሁን እያሰብሻለሽ? ከእሱ ጋር ይገናኛል መቼም። ሰይጣኑ ጋር ግንኙነት ሊኖር አዎ። ሲጀመር ከታም ተነሳው ልብስ የምትቀያየረው ከታም ተነሳው የምትቀያየር ልብስ እየቀያየረ ጃኬት ይቀይራል፣ ቲሸርት ይቀይራል። ያንን ደግሞ አንተ በምን አምጥተህ ነው? አንዳንዴ እኮ እሱ በጣም ነው የሚያስቀምጠው ብሩ ማለት ነው። ግን ያንን ትርፍ ብር ግን ከታም ተነሳው እኔ ይሄን ይቆጨኛል። አንተ የተናገርክበት አንደበት ያልቆጨኝ እኔ እውነት ነው ያወራው። እሱ አይደለም
የምትሰሙኝ ከሆነ እዚህ ሰውዬው ውጭ ሰው አለ እንኳን እሱ አይደለም እዚህ መጥቶ እንዲያስፈታው የሚፈልግ በጣም ብዙ ሰው አለ። ስላልቻለ ነው። ግን እዚህ መጥተው ይውጣ ያሳዝነኛል እንደዚህ ሆነኛል ይሉናል። እኛ ምንድነው ምክንያቱ አይወጣም? እንዴት ይሄን ብስኩት ሰጥታላችሁ ይሄን ውሃ ሰጥታላችሁ ይሉናል። አይደለም እዚህ ጋር እውነቱ እንዲያወጣልን መድኃኒቱን ማርከሻውን እንዲሰጠን ነው የምንለው። ግን አልገባኝም። ምንድነው ቆይ ስለማን ነው ታውቃለህ? ብታውቃለህ ስለዚህ ሰውዬ ከሆነ እንገረኝ። የምን የሰማው አዲስ ነገር ካለ ማለት ነው ያደረገው? አዎ አጥፊ ምናልባት ዛሬ ከሱ ጋር ይውጣ ያሳዝነኛል። እቺ ለምን ውሃ ሰጥታላችሁ ብስኩት ሰጥታላችሁ የምትለው ወይዘሮ ገነት ብር ተቀብላ አዎ የምር ይሄንን እሷ ያሳዝነኛል። እንደ ልጄ ነው የማየው እያለች የነበረችው ሰው ሁሉም ሰው ጋር የሆነ ችግር አለ። ሁሉም መጥቶ ይውጣ የሚልበት ምክንያት አለ። እኔ ደግሞ ለዛ ማለት ወጣም ነው እሷም ያው አንተም ተከፍለው ነው ያልሽ የሆነ ነገር ይኖራል። ወይዘሮ ገነት ወይኔና እሱ እንደ ልጄ ነው የማየው በዚህ ሰበብ አውጥታ እሱ አብዶ ነው ስጭታ እንደፈለገ እብድ ቢሆን እኔ ከሱ ጋር ላይ ሳየው ያሳዝነኛል በጣም። ይሄ እንዴት ይበላል የምትለው እርግጠኛ ባልሆን እንዴት እዚህ ጋር እመጣላለሁ? ራሱ ለሰውየው የሚላላክለት ሰው ራሱ ሰውየው ስለማያውቅ በነገራችን ላይ ይሄ እውነት አለ። እሷ ያለችው ሌላ እኮ ነው። ብሩ አላውቅም ግን እሷ ብር ተከፍላ ብቻ ሳይሆን እኮ ያለችው ቃል እኮ ይላል አውቃለሁ። ስሜታው ነው የሚንጠባረቀው። እሱን የምታረገው የራሷ ሴራ ስላላት ነው። እናንተ አልገባችሁም እኮ እዚህ ቤት እኮ ለማስገባት ትችላለሽ። እናንተ አልገባችሁም። ያንን የምታስቡ በደንብ ትችላለሁ። ግን ሁሉም እየመጣ እንደዚህ የሚልበት ምክንያት አለው። እንትን የሆነ ምክንያት አለ። የገዲ ነው ያ ምክንያት። በቃ አይመለከተኝም። የገዲ ምክንያት እናንተን ማጥመር ነው። በቃ ስሜቷን አንጸባርቃ ብሯን ተቀብላለች። ስለዚህ የማየውን ስሜት ታመጣለች። ከዛ በኋላ እሱ እንዲወጣ ታደርጋለች። ምክንያቱም ይሄን የታወቀበት ምክንያት በምን እንደሆነ እናውቅብሻለሁ ብለህ ነገር እኔ ምን አገባኝ ታዲያ? ተምታ እላታለሁ። ማገባ ከሆነ የወንድም ጉዳይ ነው አይደል? የአንቺ ቤት አይደለም። ስትመጣ አባሪያት ሁሉን ነገር ወደ አንቺ ልክክ ማለት ወደ የሚናገር ሰው ለሌላ ነገር ለማውራትና ለመሳደብ ይገባቸዋል። ነገ አንተ ተከፍሎ ነው እንዳትሉኝ ብቻ። ያ የዛን ጊዜ አናውቅም። ሰውየው ሲመጣ እኮ ነው የሚላላከው። ሰውየው ነው የተናገረው። ያ ሬሳው ነው ጨርቁን ልቁጭ ብሎ የለ አልሞተም። የሚናገረው ሰውዬ የሚላላክለት ሰውዬ ነው እኮ። ለዮናስም ተከፍለዋል ወይ ብለህ እፍረት ቢኖርባትማ ሌላ የምታንጸባርቀው ስሜትን እኮ እናውቃለን አይደል እንዴ? ሁሉም ችግር ግራ ገባኝ። እዚህ መታ እኮ ስታለቅስ ያለቀሰችውን ባኮ የሆነ ሰው ለመደሞቷ እኮ አላለቀሰችውም። እንደዛ እህቴ ብር ከተከፈለሽ ማልቀስ አይደለም መሞትን ትዘጋጃለሽ። ስለዚህ አሁን እኛ ምሰሚ ሆነ ያለበት ክፍል አትክፈቺላቸው። አታስገቢ። አላስገባት ልጇን መጥቶ ብዙ ነገር ብሎ ሄደ። እሷም የሆነ አገኘዋቸው የራሳቸው የሆነ ዝም በልሽ የራሳቸው ምክንያት አላቸው። እናትና ታዲያ እንዴት አዳዩን ብር እኮ ነው አይደል? እግሩና ስታለቅስ ስተነፋረቅ እኮ የመሰለኝ እውነት ይሆን እክለቱን አየው። አንደኛ ማየት የምታለቅስበት መንገድ የምታሳየውን ስሜት እዩት እስኪ። ይምርን ያልተረዳኋትም እውነትን ባላት በቃ ሌላ ነገር እውነት መስሎኝ ነበረ። ለካ እሷ ብሯን ይዛ ነው ማለት ነው እንደዚህ አይነት ነገር የምታደርገው። ጥሩ ቴንኪው፣ እናመሰግናለን ስለተናገርክ። ግን ደግሞ ከእንግዲህ ገና ብዙ ነገር አጣራለሁ። አንተ አጣሪ ነው የፈለግሽውን ነገር አንተ ነገር አይደለም። አንተም ብትሆነ ስማ፣ ሲጀመር እኔ ከእንግዲህ ሌላ ዮናስ ነው የምታዩት። እስካሁን ተልፈስፍሽ ምናምን አይደለም። ከገኒ ጀምራለሁ። ከሱ ውጪ አንተም ሆንክ አንቺም ሆንሽ ማንንም ሁኑ የሆነ የተዛነፈ መንገድ የምትጓዙ ከሆነ ማድረገው ነገር እኔ ነኝ ማለት ነው። ያፈለከው አረባኪ እንደግን እንተናገረው ነገር
የሚገባውን እንደዚህ አይነት ነገር በትክክል ቆራጥ ሆኖ ስማ እሱም እኮ ያያል እኮ ቤት ውስጥ ያለው ቀደም ይጀምርልሻለሁ። ክፉ ነገር የሚያስቡትን ሰዎች ሁሉ ያዛዳቸዋል። እሱ ችግር የለውም ግን አንተ ለማጽዳት አንተ ልትጸዳ ትችላለህ። ችግር የለውም። እኔ ራሴን የማውቀው ራሴ ነኝ። እንደዚህ እሱ ነው የሚደርስበታል። አንተ ብቻ ነው ያቀበጭባል። ዮናስ ወንድ ሆኖ ይመጣጣል። አንተ ሱሪ ለብሰና አይደል? ሱሪ ለብሰና ደህና ሱሪ ለብሰና አይደል? ወንድ ሆኖ እኔ ራሴ የደበቀው ነገር ይኖራል። ነው የሆነ ሴራ አለ ሲጀምር አይታመንም እኮ ሰው ማለት ባውንሳት በብርና እያስመሰለች ማየው ስሜት አሁን እሷና እሱ ጋር በምን ተገናኝተው ነው እንደዚህ ጌማ ሰው ማስታረቅ የሚገባ ሰዓት? አሁን እኮ ሰላም ጥሩ ነገር ሰውን ጸበል ይዞት እሱ ሊድ የምትልበት ሰዓት እኮ ነው። ሲጀመር ዶሮቹ እኮ አይመጡም ነበር በፊት። በቃ ተረጋጋ። እኔ ሲሰማ ማመን ያዳት ይሄ አንተ ዝም ብለህ እኮ ነው ነገር እራሱ ልጅ የሚላክ የት አለ ዶሮቹ?